ለተረቡ የካቲት 11 2018 ዓ.ም ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። ፋኖን አጠፋለሁ በሚል አዋጅ አስነግሮ ወደ አማራ ምድር የገባው ያገዛዙ ኃይል ከግድያና አፈናው ባሻገር የአማራ ገበሬን ሰብል በይፋ ማውደም ጀምሯል። ገበሬው በፀሐይ በቁር የሰበሰበውን አዝመራ በመድፋት ልጆቹን በረሃብ ለመጨረስ ያለመ የክፋት ተግባሩን በሚታይ መልኩ ተያይዞታል። በሌላ በኩል አገዛዙ በቅርቡ ሁለት አደገኛ የሆኑ ስትራቴጂዎችን አዋልዷል። ሁለቱንም በዝርዝር መረጃችን የምናስደምጣችሁ ይሆናል። የቱርኩ ፕሬዝዳንት በብልጽግናው መንደር ላይ ቀዝቃዛ ውሃ ቸልሰው መመለሳቸው ተነገረም። ኤርዶሃን ወደ ኢትዮጵያ የመጡት በተለየ ተልዕኮ ነው። አቡዳቢና አዲስ አበባ ለመሄድ ነበር እቅዳቸው። የኤምሬትሱ መሪ በጤንነት ችግር ምክንያት ኤርዶሃንን ማስተናገድ እንደማይችሉ በመገለጹ ጉዞው ተሰርዞ በቀጥታ ወደ ኢትዮጵያ ነው የመጡት። ሁለቱ ሀገራት ላይ ያተኮሩበት ምክንያት ከሱዳኑ ጦርነት ጋር የተያያዘ እንደሚሆን ለመደምደም የፖለቲካ ጠበብት መሆንን አይጠይቅም። ሰውየው በአዲስ አበባ ቆይታቸው በብልጽግናው መንደር ላይ ቀዝቃዛ ውሃ መቸለሳቸውም ተነግሯል። በዝርዝር እናሰማችኋለን። ሌተናንት ጀነራል ታደሰ ወረደ አስቸኳይ መግለጫ ሰጡ። እላያችን ላይ የጦርነት ደመና አጥልቷል ሲሉ ጀነራሉ በይፋ ተናግረዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በወቅታዊ የክልሉና የሀገሪቱ የጸጥታ ሁኔታ ላይ እጅግ አሳሳቢ እንዲሁም ተስፋን ያዘለ ንግግር አድርገዋል። ጀነራሉ በመቀሌ ከተማ በተካሄደው የሰማዕታት ቤተሰቦች የዕጣ ማውጣት ስነ ስርዓት ላይ ተገኝተው መግለጫም ሰጥተዋል። በዝርዝር ትሰሙታላችሁ። ኦነግ በኢትዮጵያ ሰማይ ላይ የጦርነት ደመና አንዣቧል ሲል ከፍተኛ ማስጠንቀቂያ ሰጠ። የኦሮሞ ነጻነት ግንባር ባወጣው ወቅታዊ መግለጫ በኢትዮጵያ ፖለቲካ ምህዳር ላይ የጦርነት ደመና እያንዣበበ መሆኑን በመጥቀስ ብርቱ ማስጠንቀቂያ አስተላልፏል። መግለጫውን በመረጃችን አካተናል። በኦሮሚያ ክልል የጨፌ ኦሮሚያ አባልና ከፍተኛ ባለስልጣን የሆኑት አቶ ገመችስ ደበላ ያለመከሰስ መብታቸው በድንገት መነሳቱ ሰሞኑን መነጋገሪያ ሆኖ ሰንብተዋል። ብዙዎች ለምን ይሆን መብታቸው የተነሳው ብለው ሲጠይቁ የነበረ ቢሆንም አሁን የወጣው መረጃ ግን ጆሮን ጭው የሚያደርግ ሆኗል። ሰውየው ያለመከሰስ መብታቸው በምን ምክንያት ተገፈፈ? በዝርዝር መረጃችን ሰሙታላችሁ። ክቡራንና ክቡራት የኢትዮስ ሚዲያ ቤተሰቦች ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችን መረጃዎች በዝርዝርና በትንታኔ የምናቀርብላችሁ ይሆናል። በየቀኑ የምንለቃቸው አዳዲስና ትኩስ መረጃዎች በፍጥነት እንዲደርሷችሁ ቻናሉን ሰብስክራይብ፣ ቪዲዮ ላይክና ሼር ማድረጋችሁን አትርሱ። በቀጥታ ወደ ዝርዝር መረጃው። ፋኖን አጠፋለሁ በሚል አዋጅ አስነግሮ ወደ አማራ ምድር የገባው ያገዛዙ ኃይል ከግድያና አፈናው ባሻገር የአማራ ገበሬን ሰብል ማውደም ጀምረዋል። ገበሬው በፀሐይ በቁር የሰበሰበውን አዝመራ በመድፋት ልጆቹን በረሃብ ለመጨረስ ያለመ የክፋት ተግባሩን በሚታይ መልኩ ተያይዞታል። ይህ ያገዛዙ ጦር የክፋት ተግባር ለአማራ ሕዝብ ያለውን የመረረ ጥላቻ በግልጽ ያሳየም ሆኗል። ግድግዳ ላይ የተሰቀሉ የህፃናት ልደት የተከበረባቸው ፎቶግራፎችን አይቶ ለማረጋገጥ እንደሚቻለው ይህ በአገዛዙ ሰራዊት እየተረገጠና እየወደመ ያለው እህል የፋኖ ሳይሆን የአማራ ገበሬዎች ንብረት መሆኑን ነው። ይህንን ግፍ እየቀመሰ ያለው የአማራ ገበሬም አገዛዙን አምርሮ ወደ መታገል እየገባ መሆኑን ከተለያዩ ቀጠናዎች የደረሱን መረጃዎች አረጋግጠዋል። በሌላ በኩል አገዛዙ በቅርቡ ሁለት አደገኛ የሆኑ ስትራቴጂዎችን አዋልዷል። አንደኛው የኤርትራ ጦር በኢትዮጵያ ምድር ገብቷል ካለ በኋላ በደቡብ ጎንደር አካባቢ የነበረውን ወታደራዊ እንቅስቃሴ ሆነ ብሎ የኤርትራ መንግስት ሰራዊት ወደ አማራ ክልል እንደዘለቀ ለማስመሰል የሞከረበትና በስርዓቱ መር አክቲቪስቶች አማካኝነት ያስነገረው የተሳሳተ ፕሮፓጋንዳ ነው። ይህ ፕሮፓጋንዳ ስርዓቱ ነገ ላይ የፋኖ ጦር በስፋት ከተሞችን ወደ መቆጣጠር ሲሄድ በቀጥታ በአየር ኃይል የታገዘ ጥቃት ለመፈጸም ለቅድመ ዝግጅት እንዲጠቅመው የሚነዛው የተሳሳተ ፕሮፓጋንዳ ነው። ሁለተኛውና በስፋት እየተነገረበት ያለው ደግሞ በከፍተኛ ደረጃ በስርዓቱ አክቲቪስቶች እንዲሁም ከትግሉ ወጥተን ሰላማዊ መንገድን ተከትለናል በሚሉ ግለ
ግለሰቦች አማካኝነት የሚነዛውና ሰፊ የሚዲያ ሽፋን እየተሰጠ ያለው ቀኝ የውስጥ አርበኞች የሚለው ንቅናቄ ነው። አገዛዙ በዚህ የማጥቂያ ስልቱ በከተማ የሚገኘውን የተማረውን ኃይል በማነጣጠር በተለይ ዶክተሮች ላይ ግድያ እየፈጸመ ይገኛል። ይህንን የጭካኔ እርምጃውን ደግሞ የፋኖ ቀኜ የውስጥ አርበኛን የማጽዳት ኦፕሬሽን ሲል ሰይሞታል። በዚህ የአገዛዙ እርምጃ ከኢሃፓው ዘመን በከፋ መልኩ የተማረው የአማራ ኃይል ቀጣዩ የሞት ድግስ ተቋዳሽ እንደሚሆን እርግጥ ሆኗል። የቱርኩ ፕሬዝደንት በብልጽግናው መንደር ላይ ቀዝቃዛ ውሃ ቸልሰው መመለሳቸው ተነገረም። ኤርዶሃን ወደ ኢትዮጵያ የመጡት በተለየ ተልዕኮ ነው። አቡዳቢና አዲስ አበባ ለመሄድ ነበር እቅዳቸው። የኤምሬትሱ መሪ በጤንነት ችግር ምክንያት ኤርዶሃንን ማስተናገድ እንደማይችሉ በመገለጹ ጉዞው ተሰርዞ በቀጥታ ወደ ኢትዮጵያ ነው የመጡት። ሁለቱ ሀገራት ላይ ያተኮሩበት ምክንያት ከሱዳኑ ጦርነት ጋር የተያያዘ እንደሚሆን ለመደምደም የፖለቲካ ጠበብት መሆንን አይጠይቅም፣ ግልጽ የሆነ ጉዳይ ነውና። ኤምሬትስ ሀገር እያፈረሰች መሆኗ ዓለም አቀፉን ማህበረሰብ አሳስቧል። ሊቢያ ስትፈርስ መዶሻ ስታቀብል የነበረችው ኤምሬትስ ናት። የመን ብትንትኗ ሲወጣ ቤንዚን ስታርከፈክፍ ነበር። ሱዳንን ጀምራታለች፣ ልትጨርሳት ከጫፍ ደርሳለች። ሱዳንን ማፍረሻ ፕሮጀክቷ ውስጥ ደግሞ የኢትዮጵያው አገዛዝ አለ። እንደፈለገች የምታዘው ስትጠራው አቤት ስትልከው ወዴት የሚልላት ታማኝ አሽከሯ የኢትዮጵያው አገዛዝ ነው። ይህ የሱዳን ጉዳይ እነ ቱርክንና ሳውዲ አረቢያን ከተኙበት እንዲነቁ አድርጓቸዋል። ባለፈው ሳምንት የሳውዲ አረቢያው ከፍተኛ ባለስልጣን የመጡትም አብይ አህመድ ከኤምሬትስ ጎን ተሰልፎ ሱዳን ላይ ያነሳውን ሰይፍ ወደ አፎቱ እንዲያስገባ ለመምከርና ለማስጠንቀቅ ነው። የኤርዶሃንም አመጣጥ ለዚሁ ነው፣ ሌላ ነገር የለም። በኢትዮጵያው አገዛዝ ናፍቆት እህል አልበላ ብሏቸው ስለተቸገሩ የመጡ አስመስለው ሊነግሩን የሚቃጣቸው የብልጽግና ዲጂታል ሰራዊት አባላት እንዳሉ እየታዘብን ነው። በተለይ በቅርቡ አገዛዙን የተቀላቀሉ የአገዛዙ ካድሬዎች የኢትዮጵያ ተጽዕኖ ፈጣሪነት የተመሰከረበት ጉብኝት የሚል መረጃን እያስተጋቡ ነው። ነገሩ ግን ሌላ ነው። ኤርዶሃን በዲፕሎማሲያዊ አነጋገር አብይ አህመድን አርፈ ተቀመጥ እንዳሉት ነው የተሰማው። አፍሪካ ቀንድ ላይ ችግር ማየት አንፈልግም ሲሉ ቆፍጠን ብለው ነግረውታል። እንዲህ አይነት ዲፕሎማሲያዊ ጥፊ አይጣል ነው። በኦሮሚያ ክልል የጨፌ ኦሮሚያ አባልና ከፍተኛ ባለስልጣን የሆኑት አቶ ገመችስ ደበላ ያለመከሰስ መብታቸው በድንገት መነሳቱ ሰሞኑን መነጋገሪያ ሆኖ ሰንብቷል። ብዙዎች ለምን ይሆን መብታቸው የተነሳው ብለው ሲጠይቁ የነበረ ቢሆንም አሁን የወጣው መረጃ ግን ጆሮን ጭው የሚያደርግ ሆኗል። በአንድ ቪዲዮ ላይ እንደሚደመጠው የባለስልጣኑ ያለመከሰስ መብት የተነሳው የኑሮ ውድነትን ለመቀነስ ወይም የሕዝብን ችግር ለመፍታት ሳይሆን እጅግ አሳፋሪ በሆነ የሞራል ውድቀት ምክንያት ነው። አቶ ገመችስ በቅርቡ ዓለምን ጉድ ካስባለውና ባልታዛር ከተባለው የኢኳቶሪያል ጊኒ ባለስልጣን ጋር በሚመሳሰል መልኩ በቢሮአቸው ውስጥ ከሴቶች ጋር የነበራቸው ቅሌት በቪዲዮ ተቀድቶ በመገኘቱ እንደሆነ ተገልጿል። ይህንን ተከትሎም ጉዳዩን የሚያጋልጡ ወገኖች ግለሰቡን የኢትዮጵያው ባልታዛር የሚል አዲስ ስያሜ ሰጥቷቸዋል። በቢሮ ውስጥና በተለያዩ ቦታዎች የተቀረጹት እነዚህ አሳፋሪ ቪዲዮዎች በማስረጃነት ተይዘው ፓርላማው ወይም ጨፌ ኦሮሚያ ያለመከሰስ መብታቸውን እንዲያነሳና በፖሊስ እንዲፈለጉ ተወስኗል። ህዝብን እንዲያገለግሉ የተሾሙ ባለስልጣናት እንዲህ አይነት የሞራል ውድቀት ውስጥ ተገኝተው ሲሰሩ መያዛቸው የብዙዎችን አንገት አስደፍቷል። የኢትዮጵያ አገዛዝ ጦርና የትግራይ ኃይሎች ወደ ትግራይ ድንበር መጠጋታቸው ተሰማም። አንድ የምዕራቡ ሀገር ዲፕሎማት ያገዛዙ ሰራዊት ትግራይን እንደከበበና የሁለቱም ወገኖች ኃይሎች ፊት ለፊት መፋጠጣቸው ጥሩ ምልክት እንዳልሆነ እንደነገሩት ጠቅሶ የዘገበው የፈረንሳዩ የዜና ወኪል ነው። አንድ የትግራይ ምንጭም የሁለቱም ወገኖች ኃይሎች ወደ ትግራይ ድንበር መሰባሰባቸውን እንደገለጡለት ዘገባው ጠቅሷል። የትግራዩ ምንጭ ዓለም አቀፉ ህብረተሰብ በሁለቱ ወገኖች ላይ ጫና ካልፈጠረ በቀር ጦርነት ድጋሜ የመቀስቀስ እድሉ ከፍተኛ እንደሆነ ስጋታቸውን ገልጸዋል ብሏል።
በኢትዮጵያ ህጻናትን ለልመና እንዲመቹ ሆን ብሎ አይነ ስውር የማድረግ ዘግናኝ ወንጀል ተጋለጠ። በኢትዮጵያ ውስጥ በግዳጅ ልመና ላይ የተሰማሩ ህጻናትን የሰዎችን ርህራሄ ለመሳብ ሲባል ሆን ብሎ አይነ ስውር የማድረግ እጅግ አሰቃቂ ወንጀል እንደሚፈጸም ተጋለጠ። ህገወጥ አዘዋዋሪዎች ህጻናቱ ለልመና እንዲመቹ በማሰብ መድኃኒት ነው በሚል አደገኛ ፈሳሽ አይናቸው ውስጥ በመጨመር ሙሉ በሙሉ አይነ ስውር እንደሚያደርጓቸው ተረጋግጧል። ተጎጂዎች ከማለዳው 10 ሰዓት እስከ ምሽቱ 3 ሰዓት ድረስ እንዲለምኑ የሚገደዱ ሲሆን የሚሰበስቡት ገንዘብም ሙሉ በሙሉ ለአዘዋዋሪዎች ገቢ ይሆናል። አንዳንድ የፖሊስ አባላት ስለ ወንጀሉ ጥቆማ ሲሰጣቸው የራስህ ስራ ላይ ለምን አታተኩርም? ለምን ስለ ሌላ ሰው ትጨነቃለህ? የሚል አስገራሚና ኃላፊነት የጎደለው ምላሽ እንደሚሰጡ ጥናቱ አመልክቷል። ጥናቱ በፖፕሌሽን ካውንስል የተካሄደ ሲሆን በአዲስ አበባ በመቀሌና በድሬዳዋ ያለውን አስከፊ የወንጀል ሰንሰለት ዳሷል። አብዛኞቹ የአካል ጉዳተኞችና ህጻናት ከገጠር አካባቢዎች በደላሎችና በቅርብ ዘመዶቻቸው ጭምር የተሻለ ስራ አለ በሚል ተታለው ወደ ከተማ እንደሚመጡና ለሞት ዛቻ፣ ለግርፋትና ለከፍተኛ እንግልት እንደሚዳረጉ ተገልጿል። ይህ ጥናት የካቲት 10 ቀን 2018 ዓ.ም በሸራተን አዲስ ሆቴል ይፋ የተደረገ ሲሆን ድርጊቱ በኢትዮጵያ የሰው ንግድ ወንጀል ውስጥ ያለውን እጅግ ጨካኝ ገጽታ ያሳየ ነው ተብሏል። ሌተናንት ጀነራል ታደሰ ወረደ እላያችን ላይ የጦርነት ደመና አጥልቷል ሲሉ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በወቅታዊ የክልሉና የሀገሪቱ የጸጥታ ሁኔታ ላይ እጅግ አሳሳቢ እንዲሁም ተስፋን ያዘለ ንግግር ማድረጋቸው ተሰምቷል። ጀነራሉ በመቀሌ ከተማ በተካሄደው የሰማዕታት ቤተሰቦች የዕጣ ማውጣት ስነ ስርዓት ላይ ተገኝተው እንዳሉት እላያችን ላይ የጦርነት ደመና አጥልቷል ሲሉ አሁን ያለውን ውጥረት አመላክተዋል። ጄኔራሉ በመቀሌ ከተማ በተካሄደው የሰማዕታት ቤተሰቦች የዕጣ ማውጣት ስነ ስርዓት ላይ ተገኝተው እንዳሉት እላያችን ላይ የጦርነት ደመና አጥልቷል ሲሉ አሁን ያለውን ውጥረት አመላክተዋል። ሆኖም ይህ የጦርነት ስጋት ወደ እውነትነት እንዳይቀየር አሁንም ተስፋ እንዳለ ጠቁመዋል። አሁን ያጠላብንን የጦርነት ደመና ሰላማዊ የውይይት አማራጮችን በማጠንከርና መተማመንን በመፍጠር ማስቀረት ይቻላል ያሉት ጄኔራሉ ሁሉም ወገን ለሰላም ቅድሚያ እንዲሰጥ ጥብቅ ማሳሰቢያ መስጠታቸው ተነግሯል። ይህ መልእክት የተላለፈው የህዝባዊ ወያኔ ሓርነት ትግራይ ህወሓት የምስረታ በዓል የሆነውን የካቲት 11ን 51ኛ ዓመት ክብረ በዓል ምክንያት በማድረግ ለሰማዕታት ቤተሰቦች በተዘጋጀው የመኖሪያ ቤት መስሪያ ቦታ ዕጣ ማውጣት መርሃ ግብር ላይ ነው። ጄኔራሉ ለተጠቃሚዎች ባስተላለፉት መልእክት የተሰጣቸው ቦታ የማይሸጥ የማይለወጥና ያደራ ስጦታ መሆኑን አጽንኦት ሰጥተው ነግረዋቸዋል። በንግግራቸው ማጠቃለያ ላይ እጅግ ስሜታዊና ጠንካራ መልእክት ያስተላለፉት ጄኔራሉ የህዝቡን መከራና እንግልት በማስታወስ ይህ ህዝብ ያለፈው ጉዳት ይበቃዋል፣ ከዚህ በኋላ ሌላ ተጨማሪ መስዋዕትነትና የአካል ጉዳት መክፈል ትርጉም የለውም ሲሉ ተደምጠዋል። ይህም የትግራይ ህዝብም ሆነ መላው ኢትዮጵያዊ ለሰላም አማራጭ እጅ እንዲሰጥና ያለፈው የደም መፋሰስ እንዲያበቃ ጥሪ ያቀረቡበት ነው ተብሏል። በሌላ በኩል ኦነግ በኢትዮጵያ ሰማይ ላይ የጦርነት ደመና አንዣቧል ሲል ከፍተኛ ማስጠንቀቂያ ሰጠም። የኦሮሞ ነጻነት ግንባር ኦነግ ባወጣው ወቅታዊ መግለጫ በኢትዮጵያ ፖለቲካዊ ምህዳር ላይ የጦርነት ደመና እያንዣበበ መሆኑን በመጥቀስ ብርቱ ማስጠንቀቂያ አስተላልፏል። ባለፉት 10 ዓመታት በኦሮሚያና በተለያዩ የሀገሪቱ ክፍሎች ሲቀጥሉ የነበሩት ግጭቶች ለሀገሪቱ የጸጥታ የማህበራዊና የኢኮኖሚ ቀውስ ዋና መነሻ ሆነው መቀጠላቸውን ፓርቲው በምሬት ገልጿል። ኦነግ የሀገሪቱን ውስብስብ የጸጥታ ችግር ለመፍታት የፖለቲካ ልዩነቶች አሁንም ድረስ ዘላቂ መፍትሄ አለማግኘታቸውን በመጠቆም ብቸኛው መውጫ መንገድ ሁሉን አቀፍ የፖለቲካ ውይይት ብቻ መሆኑን አጽንኦት ሰጥቷል። መግለጫው አክሎም ታሪካዊ የኦሮሞ መሬት ዝርፊያ አሁንም አልቆመም ሲል ክስ አቅርቧል። በመሆኑም በሀገር ውስጥም ሆነ በውጭ የሚኖሩ የኦሮሞ ህዝብና የኦሮሚያ ነዋሪዎች የክልላቸውን ወሰን እንዲጠብቁ አንድነታቸውን እንዲያጠናክሩና ይህንን እንደ አንድ ዜጋ የሲቪክ ግዴታ አድርገው እንዲወጡ ጥሪ አቅርቧል።
ኢትዮጵያውያንን ጨምሮ በርካታ ስደተኞች ሊቢያ ውስጥ ለወሲባዊ ብዝበዛ እንደሚዳረጉ የተባበሩት መንግስታት ድርጅት አመለከተ። ወደ አውሮፓ ሀገራት ለመድረስ የሚጓዙ ኢትዮጵያውያንን ጨምሮ የበርካታ ሀገራት ስደተኞች ሊቢያ ውስጥ ለመደፈር፣ ለግዳጅ የወሲብ ንግድ፣ ለግዳጅ ሰራተኝነትና ለስቃይ እንደሚዳረጉ የተባበሩት መንግስታት አዲስ ሪፖርት አሳይቷል። ስደተኞቹ ላይ የሚደርሰው ርህራሄ የለሽና ስልታዊ የሰብአዊ መብት ጥሰት የሚፈጸመው ብዙውን ጊዜ ከሊቢያ ባለስልጣናት ጋር ግንኙነት ባላቸው የህገወጥ የሰዎች ዝውውር መረቦች አማካኝነት እንደሆነም ተገልጿል። የተባበሩት መንግስታት የሰብአዊ መብቶች ከፍተኛ ኮሚሽን ጽህፈት ቤትና የሊቢያ የድጋፍ ተልዕኮ ትናንት የካቲት 10 2018 ዓ.ም በጋራ ያወጡት ሪፖርት ሊቢያ ውስጥ የሚገኙ ኢትዮጵያውያን የሚደርስባቸውን ስቃይ ዘርዝሯል። ከጥር 2016 ዓ.ም እስከ ታህሳስ 2018 ዓ.ም ያለውን ጊዜ የሚሸፍነው ሪፖርት ሲዘጋጅ ከ16 የአፍሪካ የመካከለኛው ምስራቅና ደቡብ እስያ ሀገራት የተውጣጡ 100 ገደማ ፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ቃለ መጠይቅ ተደርጎላቸዋል። ቃለ መጠይቅ ከተደረገላቸው ስደተኞች መካከል የኢትዮጵያ፣ ኤርትራ፣ ደቡብ ሱዳን፣ ኬንያና ሶማሊያ ዜጎች ይገኙበታል። ወደ አውሮፓ ሀገራት መሻገር ለሚፈልጉ ስደተኞች ዋነኛ መተላለፊያ በሆነችው ሊቢያ ውስጥ በፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ላይ የሚፈጸሙ ስልታዊ እንዲሁም ሰፊ የሰብአዊ መብት ጥሰቶችና በደሎች ያለምንም ተጠያቂነት እንደቀጠሉ ሪፖርቱ ያስረዳል። ሪፖርቱ እንደሚገልጸው ሊቢያ የሚደርሱ ፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ብዙውን ጊዜ መሳሪያ ተደቅኖባቸው በኃይል ይያዛሉ፣ ይታፈናሉ፣ እንዲሁም ከቤተሰቦቻቸው እንዲለዩ ይደረጋሉ። ይህ ከሆነ በኋላ ወደ ይፋዊ ያልሆኑና ህገወጥ የእስር ተቋማት እንደሚወሰዱ ዘርዝሯል። በማጎሪያ ማዕከላቱ ውስጥ ለረጅም ጊዜ ይታሰራሉ። በሚደርስባቸው ስቃይና ኢሰብአዊ አያያዝ ምክንያት ለመፈታት ገንዘብ እንዲከፍሉ ይገደዳሉ ይላል። ብዙውን ጊዜ ከመንግስት አካላት ጋር ግንኙነት ያላቸው ህገወጥ የሰዎች አዘዋዋሪዎች ስደተኞቹ የሚገኙበትን ተጋላጭ ሁኔታ በመጠቀም ለማትረፍ እንደሚንቀሳቀሱም ሪፖርቱ ያስረዳል። የህገወጥ የሰዎች አዘዋዋሪዎች ገንዘብ ለማግኘት ሲሉ ስደተኞቹን ለግዳጅ የወሲብ ንግድ፣ ለግዳጅ ሰራተኝነትና የቤት ውስጥ ባርነት እንደሚዳርጓቸው ተጠቅሷል። ሌሎች ጾታን መሰረት ያደረጉ ወሲባዊ ጥቃቶች፣ ስቃይ እንዲሁም ብዝበዛ እንደሚፈጸምባቸው ሪፖርቱ አመልክቷል። በሪፖርቱ ዝግጅት ወቅት ኢትዮጵያውያኑን ጨምሮ እድሜያቸው ከ17 እስከ 43 የሆኑ 45 ሴቶች እና ህጻናት ቃለ መጠይቅ ተደርጎላቸዋል። ሁሉም ሴቶች በስራ ቦታቸው ወይም በሰዎች ዝውውር ማዕከላት ውስጥ እንደ መደፈር፣ የመደፈር ሙከራና ወሲባዊ ብዝበዛ ያሉ ጾታዊ ጥቃቶች እንደተፈጸመባቸው መግለጻቸውን ሪፖርቱ ያስረዳል። ክቡራትና ክቡራን አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እንደዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች ጉዳዮችን ይዘን እንጠብቃችኋለን። በያላችሁበት ሰላም